አብርሃምና ፍቅር ያሰቡት በጣም ትልቅ ሴራ አለ። የመጣችው ለፕራንክ ብላ ይሁን ለሰምቲንግ ከነሱ ለማራቅ ተብሎ ይሁን አብርሃም የሆነ ነገር እያደረገ ያለው ሴሰኛ ሆኖ አይደለም። ሁሉ ነገር እያደረገ ያለው አብርሃም ሴሰኝነት ሳይሆን አብርሃም ሁሉም ነገር እያደረገ ያለው ከኤርሜላና ከሩታ ለማራቅ ብሎ ነው እንጂ እናንተ እንዳሰባችሁት አብርሃም ሴሰኝነት ኖሮበት ላይሆን ይችላል። ሴትን ልጅ መቀየር የውን ነገሮችን ማድረግ እርድና አይደለም። በነገራችን ላይ አብርሃም ማለት በጣም የሴት ልጅ እንባ ያለበት ሴትን ልጅ መቀየር እንደ እርድና የሚያስብ ሰው ልጅ የሚያፍርበት አባት መሆን የለብህም። ሰላም እንዴት ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ እንደሚታወቀው ምንም ነገር ለማለት አይደለም የመጣሁት እና ጀስት ከእናንተ ጋር ነገሮችን ማውራት ስላለብኝ ከእናንተ ጋር መናገር ስላለብኝ የመጣሁት እንግዲህ ጠፍቻለሁ። እንግዲህ ብዙ ነገሮች አስጠፍተውኛል። ነገሮችን ዝም ብዬ ማየት ስላለብኝ ነገሮችን ዝም ብሎ መስማትም ስላለብኝ ነው የጠፋሁትና ነገሮችን እንደዚህ እንደሚፈጠሩ ከመጀመሪያም ጀምሮ ማለት ከመጀመሪያም ጀምሮ ብዬ ስላችሁ አብሽ እና ሄርሜላና ሩታን አልፈልግም ካለበት ቀን ጀምሮ በእርግጠኝነት ከፍቅር ጋር ነገሮች እንደሚጀምሩ በጣም እርግጠኛ ነበርኩኝና ምክንያቱም ነገረ ስራቸውና እንግዲህ አይ ቲንክ የኤፍሬም ፕሮግራም ላይ ነገሮችን አይተናል። እንግዲህ ሲቃርቡት የነበራቸው መንገዶች አንዳንድ ነገሮችንም አይተናል፣ ተገንዝበናል ማለት ነው። እና ግን ደግሞ በዚህ ያህል ልክ ወደ ሴት የሚሄድበታል ብዬ የምገምትበት አንዳችን ምክንያት አልነበረም። ግን ደግሞ እንግዲህ ሆኗል ማለት ነው። አብርሃም የያዘው ነገር ሴት መቀያየር ይሁን ሰምቲንግ ያ ነገር ይሁን ሊገባኝ አልቻለም ማለት ነው። ማለትም እንግዲህ የማውቀው አብርሃም እንዴት ብዬ ልንገራችሁ፣ እኛ የምንከራከርለት አብርሃም ወንድማችን ነው። ከእነዚህ ጋር ይሁን ብለን አብርሃም የምንሟገትለት አብርሃም ግን ዛሬ አንገታችንን አስደፍቶናል ማለት ነው። እውነት ስነግራችሁ በዚህ ና ልክ ግድ የለብኝም ብዬ የምላችሁ ደግሞ ይገባቸው ብዬ አስባለሁ። አንዳንዴ ግዴታ እኛ ወንዶች ግዴታ ከሴት ጋር መሆን የለብንም። አይ ቲንክም ደግሞ ምን ብዬ ልጠይቃችሁ፣ ግዴታ ሴት መቀየርም እርድና ነው ብዬ አላስብም፣ እንደኔ ማለት ነው። እንግዲህ እዚህ ጋር የሴት ልጅ እንባ በጣም መጥፎ ነገር ነው። እንዴት ብዬ እንደማስረዳችሁ አላውቅም። እንደ ሴት ልጅ እንባ በጣም መጥፎ ነገር የለም። ገባችሁ አይደለ? እንግዲህ ብዙ ነገሮች ተፈጥረዋል። ከዚህ በፊትም ብዙ ነገሮች ያለፉ ነገሮች ነበሩ፣ በእኛ በኩልም በሁሉም በኩልም ማለት ነውና ሄርሜላና አብርሽ አብሮ ሊሆኑ ብዙ ነገሮችን አድርገን ነበረ፣ ብዙ ነገሮችን ሞክረን ነበረ። ብዙ ነገሮችንም እንግዲህ እኔ ብቻ አይደለሁም እና ሚሩ ብቻ አይደሉም፣ ብዙ ሰዎችም ከዛ ፊት የነበሩ ሰዎች ነበሩ፣ የጠፉ ሰዎች አሉ። እንግዲህ ከአንድ ዓመት በፊትም እንግዲህ ስለ ነፃነት እኛ ስንከራከርም ሆነ ህይወታችሁ በጠበጣችሁ እንደዚህ ያላችሁ ብላችሁ ስቶክስ የነበራችሁ ሰዎች አላችሁ። እንግዲህ በእርግጠኛ አብርሃም ያኔም የነበረው ማንነት ይሄኛ ማንነቱ ነበረ ማለት እንዴት ብዬ ልንገራችሁ። በሰዓቱ እንግዲህ ከሩታ ጋር እኔ አዲስ አበባ ድረስ ሄጄ አብርሃም ልጅ አለው ብዬ ስናገር የሆነ ነገር ብዬ ስናገር አብርሃምን እንደ ጻድቅ አይታችሁ አብርሃም እንደዚህ አያደርግም፣ አብርሃም እንደዚህ አይደለም ከነፂ ጋር ዱባይ ራሱ ሲሄድበት የነበረው ሲደወልበት የነበሩ ነገሮች ነበሩ። ያ ነገሮች እኛ ስናወጣ የሆነ ነገር ስናደርግ ብዙ ሰዎች ተቹ ነበሩ። ሰዎች አላችሁ በጣም ብዙ ሰዎች ገባችሁ አይደለ? ግን ደግሞ የአብርሃም ትክክለኛ ማንነቱና ትክክለኛ ያ ነገር ስለነበረ እንግዲህ ኦኬ ያ ነገር ከተፈጠረ በኋላ ደግሞ እንግዲህ አብርሃም ጋር ህይወቱ ላይ የምታፈቀው ሴት መጣች። በጣም የምትወደው የምታከብረው ለሱ ብላ በጣም ብዙ መስዋዕትነት ስትከፍለት የነበረችው ሴት መጣች። እንግዲህ እና ያ ከተፈጠረ በኋላ ደግሞ እንደ አዲስ ድጋሚ ሄርሜላ ጋር የነበሩት ነገሮች ቀለበት ካደረገ በኋላ ከእሷ ጋር ብዙ ግንኙነት ከነበራቸው በኋላ እዚህ ጋር ማውራት የማልችላቸው በጣም ብዙ ግንኙነት የነበሩት ከእሷ ጋር እና ከሄርሜላ ጋር የነበሩት በጣም ብዙ ግንኙነቶች ነበሩ። ያን ከተፈጠረ በኋላ እንደ አዲስ ዛሬ ላይ ደግሞ እንደገና ነገሮችን ወደኋላ ከረጅም ዓመት በፊት የነበሩት ነገሮችን ወደኋላ ተመልሶ ድጋሚ መገረብ ይሁን
የሆነ ነገር ይሁን በማይገባኝ መልኩ በማላውቀው መልኩ ድጋሚ ከፍቅር ጋር ግንኙነት ጀምሯል ማለት ነው። እና እውነትን ከፍቅር ጋር ከእነሱ ለማራቅ ቢያደርገው ነገር ነው ወይስ ነገሮችን ከኤርሚያ ለመራቅ ከሩታ ለመራቅ እነሱ እንዲተውት ብሎ ያደረገው ነገር ነው ወይም ደግሞ እውነትም ድጋሚ ፍቅራቸው ተመልሶ ድጋሚ ነገሮችን ወደኋላ መልሶ ለመፍታት ይሁን ወይስ እንደ መጀመሪያነቱ ፍቅርን ለመጀመር የመጀመሪያ ነች ትዝ ብላኛለች በሚል መልኩ ነው ወይስ ሄርሜላና ሩታን ከሱ እንዲርቁ ለማድረግ ነው? ምናልባት ከነሱ እንዲርቁ ለማድረግ ከሆነ ኢትስ ኦኬ ይቻላል። ግን ደግሞ በዚህና ልክ ደግሞ ክብሩን ትቶ ክብሩን ለቆ የወንድነት ክብሩን ለቆ አይደለም። ገባችሁ አይደለ? ከዚህ በፊት ተናገረችው ሩታ አንድ ነገር አባባል አለና ከዚህ በፊት ሩታ እንትን ዘንድ ካላችሁ ምናልባት ሴት መያዝ መቀየር ሴት መቀየርን የሆነ ነገር መቀየርን ጀግንነት አይደለም ብለዋለች። እና አሁንም እንደው መናገር ነው ፈልገው በዚህና ልክ አንድ አመት ባልሞላ ጊዜ ውስጥ ከዚያ ሴት ጋር ነገሮችን መጀመር ግንኙነት መፍጠር ለኔ ጀብድም አይደለም ጀግነትም አይደለም። በዚሁ ልክ ነገ ልጅ የሚያፍርበት አባት መሆን የለብህም። እንዴት ብዬ ልንገራችሁ? እኔ አሁን ይሄ ነገሮችን ይሄ ለኔ በጣም ብልግና ነው፣ ዊርድ ነው። ገባችሁ አይደለ? ይሄ እንደዚህ ከትዳር ውጪ ከሆኑ ነገሮችን ማሳፋት ነው ብዬ ነው ማስበው እንደኔ። እንግዲህ እኔ እውነት ያው ነገር አብርሃም ግዴታ ጓደኛዬ ስለሆነ የሚሰራቸው ስህተቶች በሙሉ ትክክል ነው ብዬ ልደግፍ አልችልም። እንደኔ ትክክል ነገሮች በሙሉ ትክክል አይደሉም። የምደግፍበትም አንዳችን ምክንያት የለኝም ማለት ነው። እንደኔ ምልክት አንዳችን ምክንያት የለኝም። ቤተሰብ ገባችሁ አይደለ? ምክንያቱም ደግፎም አልችልም። ምክንያቱም እየሰራ ያለው ስራ እያደረገ ያለው ነገር በሙሉ ትክክል አይደለም ማለት ነው። እና ያ ነገሮችን አያስደግፈኝም ማለት ነው። እና ብዙ ጊዜ ትክክል ነው ብለን ባልንበት ቁጥር እሱን በደገፍን ቁጥር እንግዲህ እሱም ስህተቱን እያበዛው ማን አለብኝ ነገ ቢደግፉኛል ብሎ እያለ ስህተቶቹን ሞር እያበዛው ነው ያለው። እዚች ጋር ፍቅርም ሆናችሁ አብርሃምም ስትጎዱ የምትጎዱት አንድ ሰው ብቻ አይደለም። ገባችሁ አይደለ? እስኩምጎት በጣም ብዙ ቦታዎች በጣም ብዙ ሰዎች አሉ። እንግዲህ ፍቅርም እንደምናውቀው አይ ቲንክ ከያ ሰው ጋር የጀመረች ይመስለኛል። እንግዲህ እሱም ደግሞ እዚህ ጋር ሴት ልጅ እንባ ነው። ነገ ድጋሚም ፍቅር ማልቀስም የለባትም። እኔ ጓደኛዬ ጤነኛ ነው ብዬ እያልኩኝ አይደለም። ጓደኛዬ ትክክለኛ ሰው ነው ብዬ እያልኩኝ አይደለም። ትክክለኛም ሰው እስካሁን ስለሆነ ነው ነገሮችን ደብቄለት ነገሮችን አይቼ እንዳላየ ማለፍ ስለማልችል ነው። ምክንያቱም የሚያደርጋቸው ነገሮች በሙሉ እንደዚህ ከአንድ ወጣት የማይጠበቅ ወጣትነት ማለት በስርዓት መኖር ነው። ወጣትነት ማለት ልጅ ማስለቀስ አይደለም። ምናልባት እሱ አሁን በጊዜው ሊመስለው የሆነ ነገር ሊለው ይችላል። ግን ደግሞ ነገ ዞሮ የሚከፍል ነገር ስለሆነ ዛሬ ላይ የሁለቱ እንባ የሁለቱ ማልቀስ የሁለቱ እንደዚህ መሆን ዛሬ እሱ በጣም ትልቅ ዋጋ ያስከፍሏል። እኔ እስከዚህ በፊት ስከራከርለት የነበረው አብርሃም ከዚህ በፊት ነገሮችን ሳገት የነበረው ብዙ መንገዶችን ስጓዝለት የነበረው አብርሃም ጀስት ከገዛ ወንድሙ ጋር እስከ መደባደብ ድረስ ደርሼለት የነበረው አብርሃም ከጓደኞቼ ጋር ከነሞቼ ጋር ከብዙ ሰዎች ጋር ስጣለት የነበረው አብርሃም ይሄ አብርሃም ነው። በቃ ምንም ወለም ዘለም የሌለው ይሄ አብርሃም ነው ማለት ነው። እና ምን ልል የፈለኩት በጣም ብልግና ነው። ሴት ልጅ መቀየር የሆኑ ነገሮችን ማድረግ እርድና አይደለም። በነገራችን ላይ አብርሃም ማለት በጣም የሴት ልጅ እንባ ያለበት ሴት ልጅ መቀየር እንደ እርድና የሚያስብ ሰው እንግዲህ ከዚህ በፊት አራስቶች ነበሩ። አሁንም ነገሮችን እያበዛችሁ ያለው ሰው ማለት አብርሃም ማለት እንደዚህ አይነት ሰው እና እንግዲህ እንዴት ብዬ እንደምናገራችሁ አላውቅም። እንግዲህ አሁን ላይ ነገሮችን ዊርድ ነገሮችን ከባህል ያፈነገጡ ነገሮችን እያስፋፉበት ያለበት ሰዓት ነው አብርሃም እና እውነት ፍቅር የመጣችው ለፕራንክ ብላ ይሁን ለሰምቲንግ ከነሱ ለማራቅ ተብሎ ይሁን ለሆነ ነገር ተብሎ ይሁን አይዶን አላውቅም። እሱ ነገሮችን ማወቅም አልፈልግም ማለት ነው። ምክንያቱም ይሄ ላይፍ አይደለም ያን ግዴታ ማወቅ ማለት ነው። ይሄ ላይፍ እስከሆነ ድረስ እንግዲህ በዚህ ያህል ልክ
ወርዶ ታች መገኘትን ወርዶ እታች ወርዶ በዚህና ልክ እንደዚህ መሆንን የሚገባኝ ነገር አይደለም። አንዳንዴ ይሄ ከባህል ያፈነገጠ በጣም ዊርዶ ነገሮች አሉ። በጣም ብልግናው ነገሮች አሉ። ከባህል ያፈነገጡ ነገሮች ማለት ነው። ይሄ በጣም የሚያስጠላ ነገሮች አሉ። እንዴት ብዬ ልንገራችሁ? እንግዲህ እኛ ስናድግ አይደለም አብርሃም ቀርቶ በዚህ እድሜው 70 እና 80 ዓመት የሆኑ ሰዎች አንድ ሚስት ያላቸው አያቶቻችን ራሱ እንግዲህ አንድ ሚስት ነው ያላቸው። ይሄ ድሮ ቀርቷል ማለት ይሄ 4 ሚስት ማግባት የሆነ ነገር ማድረግ እንደዚህ ማድረግ በጣም ድሮ የቀረ ነገር ነው። እንግዲህ በሚኒልክ ጊዜ የቀረ ነገር ነው ይሄ ነገሮች። ዛሬ ላይ ግን ድጋሚ መጋር ማለት ከዚች ጋርም ከዚያች ጋርም ከዚች ጋርም እርድና አይደለም። ይሄ አንተ ወይስ ያ ነገር አለ ማናቆያ ያ ነገር አለ ነው ወይስ ሴቶችን በቀል ነው ያዝከው? አልገባንም። እኛ ሴት ልጅን ሚስት አሌክስ ማየቱን ትፈልገዋለህ ነው ወይስ ምን ትፈልገው ነው? አልገባኝ ነገሮችን ማለት ነው። እንግዲህ እኔ በጣም ስሜታዊ ነገሮች ስሜት ያደርጉኛል፣ አስደብሮኛልም አስከፍቶኛልም። እንግዲህ እንዴት ነው የሰው ልጅ ከአንድም 3 4 ቅርበት ያደርግ የሚችለው? እንዴት ነው እንደዚህ ይቻላል እንዴ? አሁን ቀጣይ እንግዲህ ሙሽራዋ የምትሆነው ፍቅር ነች። ሄርሜላ ከመጣች እንግዲህ ገና 10 ወሯ በዚያ በ11 ወሯ ሄርሜላ ከመጣች ገና ወዳ ነው ከመጣች ማለት ነው። እንግዲህ ሄርሜላ ከመጣች በኋላ እንግዲህ በዚህ በ10 ወር ውስጥ በ11 እና በ10 እና በ11 ወር ውስጥ ከሩታ ጋር ጀምሮ ማለት መፋታት ድጋሚ ከሄርሜላ ጋር ያኔ እኮ ሄርሜላስ ሆነ ይሁን ተብሎ ሁሉም እንግዲህ እሱ ያናንተ ያላተ ፍቅር አይተን ስለማትጎዳ የሆነ ነገር ስለማትለ ደህንነትን ፈልገን ነው ያው ነገር ያደረግነው እንጂ እኛ ዝሙትን ማሰፋት ይዘን ወይም ደግሞ የሆነ ነገር ይዘን አይደለም። ግን በቃ ሄርሜላ ስለምታስብ ሄርሜላ ነገር ስለምታረግልን በሚል ሂሳብ ነው እንጂ አንዳችም ነገር ካንተ ጎን የቆም ነው እኛ አንተ ደህንነት ስለምንፈልግ ነው እንጂ ይሄ ያለብህን ባህሪ የምታስፋፋ ሴት መቀየር አመል እንዲሆንብህ አይደለም። በእርግጥ እኛም ጥያቄዎች ነን። ምክንያቱም እንደፈለግ ሴት ትቀያየር እንደፈለግ ስትሆን ስንደግፍ ነበረ። ምክንያቱም ሰላምን ስለምንፈልግ ማለት ነው። ምክንያቱም ጤነኛውን ማየት ስለምትፈልግ ወይስ ታማኝ የነበረው አቀኑ ታማኝ የነበረው ነው ያው ለሶ ሲሸበር ነገሮችን ከሷ ጋር ለመጀመር አይ ቲንክ ይመስለኛል እንግዲህ የአዲስ ጅማሬ ብቻ አይደለም። ትናንትና ጠርታ ብቻ ቢያስተዋውቃት ነገሮችን ቆይታን መጀመር ከዛ ባልፎ ተረፈ ደግሞ እንግዲህ ሁለታችሁም ሌሎች እናት ናችሁ፣ ሁለታችሁም ልጆች አላችሁ። ሻፍደሽ ነበር እንደዚህ ብለሽ ነበረ ይሄ አይባልም። በጣም ብልግና ነው። ያንተን ቪዲዮ የሚያዩት ታሉ ሰዎች ብቻ አይደሉም፣ ህጻናትም ጭምር ነው የሚያዩት ቪዲዮዎችን አይደል እንዴ? ለምንድን ነው በዚህ ናልክ መውረድ ለምን አስፈለገ? በዚህ ናልክ ወርዶ ሴት ጭን ስር መገኘቱ ለምን አስፈለገ? ከአንድም 3 4 5 6 ሴቶች ጋር ፊዮራ ነበረች፣ ጽጌ ነበረች፣ ነፃነት ነበረች፣ ሳምሪ ጋር ነበረ፣ ይኸው ከነሩታ ጋር ከሄርሜላ ጋር ከፍቅር ጋር እንዴ ጭራሽኛ ማየታችን ሳይቀር ድጋሚኛ የአንተ ሚስቶችኛ እንቁጠር እንዴ? ህዝቡ ምን እየተማረን ያለው? ታመህ ነበር ተብለን ተሳምንክ ነበር እኮ ብዙ ነገሮች እናደርግልህ ሰፖርት ስናደርግ ነበር እኮ ብዙ ነገሮችን ታመሰ ነበር ነው። እኔ በጣም አፍሬብሃለሁ፣ ወርደህብኛል። ጥጉን ስነግርህ በጣም ወርደህብኛል። በጣም ማለት ነው እንዴ በዚህ ላይ ያለ ካምሮ መስቀጥ ማለት ነው። እና በዚያ ጋር ታያችሁ ፈልገው ነገር አብርሃምና ፍቅር ያሰቡት በጣም ትልቅ ሴራ አለ ወይስ አብርሃም ነገሮችን እያደረገ ያለው ከሩታና ከሄርሜላ ለመራቅ ነው? ይገባኝ አልቻለም ነገሮች። እውነት እያደረክ ያለው ነገር ከሄርሜላና ከሩታ ለመራቅ ብለህ ከሆነ እሺ ይሁን። ግን ደግሞ ድጋሚ ፍቅርን ጀምሮ ከፍቅር ጋር ነገሮችን መጀመር ማለት ትልቅ ስህተት ነው። ገባችሁ አይደለ? አብርሃም ሁሉም ነገር እያደረገ ያለው ከሄርሜላና ከሩታ ለመራቅ ብሎ ነው እንጂ እናንተ እንዳሰባችሁት አብርሃም ሴሰኝነት ኖሮበት ሊሆን ይችላል። ሁሉም ሰው እያለ ያለው አብርሃም ሴሰኛ ሆኖ አይደለም። አብርሃም የሆነ ነገር እያደረገ ያለው ሴሰኛ ሆኖ አይደለም። ሁሉ ነገር እያደረገ ያለው አብርሃም ሴሰኝነት ሳይሆን ከሩታና ከሄርሜላ አርቆ
ሰላም ህይወት መኖር ስለፈለገ ብቻ ነው። ሁላችሁ መረዳት ያለባችሁ ነገር ይሄን ነገር ብቻ ነው እና ነገሮችን ምን ደግሞ እንረዳዋለን። እንግዲህ እንደዛ በእናትህ በትንሽ ጊዜ እንደዛ በእናትህ ምክንያቱም ምን እንደፈጠረ ከዚህ በኋላ ስለማናውቅ ማለት ነው። ግን ደግሞ ሴትን መቀየር ወንድነት አይደለም። ይሄ በአንድ አመት ውስጥ 3 ሴት መቀየር ማለት ጀብድ አይደለም። ሴትን መቀየር ወንድነት አይደለም። ሴት ልጅን በጣም መጥፎ ነገር ነው። ሴት ልጅን በጣም መጥፎ ነገር ነው ወይስ ተመችቷል ነው? አንተ ሴትን መቀየር ለአንተ እርድና ነው? ሴትን መቀየር ለአንተ ጀብድ ነው እንዴ? በጣም አብርሃም እየሰራ ያለው ስራ ከባህል ያፈነገጠ ከአንድ ወጣት የማይጠበቅ ነገሮችን እያደረክ ያለው በጣም ብልግ ነገር እየሰራ ነው ያለው። በጣም አዝኜ ይባላል።